ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን ሰንብታችኋል? የአክብሮት ሰላምታችን ዋሽንግተን ዲሲ ከሚገኘው የስርጭት ክፍላችን ይድረሳችሁ። ይህ የሰራዊቱ ድምጽ ነው። ዜናውን የማሰማችሁ ሻለቃ አብርሃም ታከለ ነኝ። በፌደራል መንግስቱ የተቋቋመውን የትግራይ ጊዜያዊ አስተዳደርና አፍርሶ የተቆጣጠረው ህገወጡ የህወሓት ጽንፈኛ ቡድን በሸረሪና በአካባቢው ሐምሌ 25 ቀን 2018 ዓ.ም ማለዳ ውጊያ ከፍቶ በራሱ ላይ ከፍተኛ ኪሳራ እንደደረሰበት ታውቋል። ከሱዳን ምድር ተንደርድሮና ድንበር ጥሶ የገባው ለረጅም ጊዜያት ወታደራዊ የወራ ዝግጅት ያደርግ የነበረውና ከኢትዮጵያ ታሪካዊ ጠላቶች ሳይቀር በስንቅና ትጥቅ ይደገፍ የነበረው ይህ ጽንፈኛ ታጣቂ ኃይል በጀግናው የመከላከያ ሰራዊታችን መደምሰሱ ተገልጿል። ይሁንና ጅራፍ ራሱን ገርፎ ራሱ ይጮሃል እንዲሉ ከዚህ ሁሉ ሽንፈትና ኪሳራ በኋላ ውጊያውን እኔ አልጀመርኩም የፌደራል መንግስቱ ነው የሚል መግለጫ በማውጣት የድረሱልኝ ጥሪውን በስፋትና በተከታታይ ራሱ ብቻ በሚቆጣጠራቸው ዜና ማሰራጫዎች ሲያላዝን ይሰማል። ይህ ዘመኑን በሙሉ በውጊያና በሙስና የጨረሰው ቆሞ ቀር ጸረ ህዝብ ጽንፈኛ ቡድን ራሱ በለኮሰው የጦርነት እሳት ውርደትና ሽንፈትን ተከናንቧል። በዕለቱ በተደረገው ከፍተኛ ውጊያ በሰው ኃይሉና በትጥቁ ላይ ከፍተኛ ኪሳራ ደርሶበታል። በዚህ መሰረት 777 ሙት፣ 703 ቁስለኛ፣ አንድ የሻለቃ አዛዥ የተማረከ፣ 141 ታጣቂዎችና የተለያየ እርከን አመራሮች የተማረኩ፣ የነፍስ ወከፍና ቀላል መሳሪያዎች 1347 ክላሽ፣ 54 ብሬን፣ 5 ስናይፐር እና 6 አርፒጂ፣ 3 ዙ 23 በፓትሮል መኪና ላይ የተጠመዱ፣ 2 ኮርኔት እና 1 የ107 ሮኬት፣ 1 120 ሚሜ ሞርተር፣ 9 ዲሽቃ፣ 183 የመገናኛ ሬዲዮ፣ የተማረኩ ተሽከርካሪዎችና ሎጂስቲክስ፣ ከጦር መሳሪያው በተጨማሪ ለቡድኑ ሎጂስቲክስ ሲያገለግሉ የነበሩ ንብረቶች በቁጥጥር ስር ውለዋል። 2 ኦራል የጭነት መኪናዎች፣ 2 ፓትሮል ተሽከርካሪዎች፣ 2 ጄኔሬተሮች፣ በተጨማሪ ሎጂስቲክ የጥይት ዲፖዎች፣ የሕክምና ቁሳቁስና መድኃኒቶች፣ የተለያዩ ተተኳሾች፣ የደረት ትጥቆች፣ የመኪና መለዋወጫዎች እንዲሁም ነዳጅና ዘይት ተማርከዋል። ወገን ያኮራ ጠላት ያሳፈረ ወገን ያኮራ ይሄ ነው አርማችን የጀግኖች ባንዲራ ይሄ ነው አርማችን የጀግኖች ባንዲራ